ሰላም ጤና ይስጥልኝ። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ነገ እንግዲህ በእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ ይደረጋል። ይሄ የለንደን የደርቢ ጨዋታ ነው። ትልቅ ጨዋታ ነው። ቼልሲ እና አርሰናል ዘንድሮ በተለይ ካሉበት ብቃት፣ ካሉበት የጨዋታ ጥራት፣ የቡድን እድገት፣ የስኳድ ጥልቀት አንጻር ጨዋታውን እንዲጠበቅ ያደርገዋል። ባለፉት 3 ዓመታት አርሰናል በጣም ብዙ ሙከራዎች ውስጥ ነበረ። ባለፈው 2 ዓመት ደግሞ ቼልሲ ኤንዞን ካመጣ በኋላ በጣም ብዙ ነገሮችን ለመለወጥ እየሞከረ ያለ ቡድን ነው። በዚህ የሁለቱ ቡድኖች ጨዋታ እንግዲህ የሚጠበቁ የአንድ ለአንድ ጦርነቶች ይኖራሉ፣ የሜዳ ላይ ባትሎች ይኖራሉ። እነኚህ የአንድ ለአንድ ጦርነቶች ጨዋታውን የማሸነፍ አቅማቸው ከፍተኛ ነው የሚሆነው። ያን ሞመንት የሚያሸንፍ ያን የጨዋታ ሁኔታ መቆጣጠር የሚችልና ለዛ የጨዋታ ሁኔታ ምላሽ የሚሰጥ ቡድን ጨዋታውን ተሸክሞ የመውጣት እድል ይኖረዋል። ዛሬ የምመለከተው በተለይ በሁለቱ ዊንገሮች በኩል ያለውን ሚና ነው። በኤስቴቫኦ ዊሊያን እና እንዲሁም በቡካዮ ሳካ በኩል የሚኖረውን። በእርግጥ ኤስቴቫኦ ገና የፕሪሚየር ሊጉን ሲዝን እየለመደ ያለ ተጫዋች ነው። ነገር ግን በሲዝኑ ውስጥ የሊጉ የመጀመሪያዎቹን ጨዋታዎች እያደረገ ያለ ታለንት አይመስልም። ኤስቴቫኦ በጫናዎች ውስጥ መጫወትና ቀለበቶችን አሸንፎ ወደ ነፃ ቀጠናዎች የሚሄድበት አእምሮ በጣም የሚያስገርም ነው። እድገቱ በየጨዋታዎቹ የተሻሻለ የሚባል ለአሰልጣኝ ኤንዞ ማሬስካም በራሱ የሆነ ፖይንት እየሰጠ ያለ ተጫዋች ነው። የኤስቴቫኦ ዊሊያን ወደ እንግሊዝ መምጣት በተለይም ከነበረበት የሊግ ስታንዳርድ አንጻር በብራዚል እና በእንግሊዝ ያለው የኃይል አጫወት፣ በብራዚል እና በእንግሊዝ ያለው የጌም ክብደት ስለሚለያይ ሰርቫይቭ ሊያደርግ ይችላል ወይ ይሄ ተጫዋች የሚል ተደጋጋሚ ጥያቄዎች ይነሱበት እንደነበረ ይታወቃልና እንደመጣ በተለይ በመጀመሪያዎቹ ጨዋታዎች ላይ ያሳየው ፐርፎርማንስ ግን ተጫዋቹ ገና ብዙ ነገሮችን ዴሊቨር ሊያደርግ እንደሚችል፣ ብዙ ነገሮችን ለቼልሲ ሊሰጥ እንደሚችል፣ ምናልባት የዚህ ተጫዋች ከዚህ በፊት የመጡ ተጫዋቾች አይነት ባህሪ ሳይሆን የዚህ ተጫዋች መምጣት የትውልድ ብቃት ማሳያ ወይም ደግሞ ይሄ ጄኔሬሽናል ታለንት የሚባለው ነው። ያው ጄኔሬሽናል ታለንት በትውልድ ብቃት የተሰራ የተለየ አቅም ያለው ያደገ ለየጨዋታዎቹ የራሱን የሆነ ነገር ይዞ ይመጣ የተከላካይ የአማካኝ ክፍል እንቅስቃሴዎችን ብሬክዳውን ማድረግ የሚችል መለዋወጥ የሚችል አንስቶፐብል የሆነ የሚቀየር በየጨዋታዎቹ የሜዳን ግራቪቲ ተሸክሞ አሸንፎ መውጣት የሚችል ተጫዋች ነው። ጄኔሬሽናል ታለንት የተለየ ስኪል ያለው ማለት ነው። ጄኔሬሽናል ታለንት ያው የብራዚሊያን አማድ ይሉታል፣ ያው በቅጽል ስሙ ኤስቴቫኦን፣ እንዲሁም ሜሲኒዮ ይሉታል። የሜሲንና የሱን ስም በመቀላቀል ያመጡት አዲስ ስያሜ ነው። ያው ቡካዮ ሳካ ደግሞ ቡካዮ ሳካ ነው። እንደምታውቁት የቡካዮ ሳካ ታሪክ ብዙም መነገር የሚገባው ታሪክ አይመስለኝም። በአርሰናል በተለይ የዚህ ተጫዋች እድገት እጅግ በጣም አስገራሚ ነው። አርሰናልን ያሳደገበትና አርሰናልን ትልቅ ቦታ ያመጣበት መንገድ በእያንዳንዱ የጨዋታ እንቅስቃሴ ውስጥ የአሰልጣኝ ሚኬል አርቴታን ቡድን ያለሱ ማሰብ በጣም የሚከብድ ነው። በተለይ አርሰናል ለሚፈልጋቸው የባላንስድ ሴታፕ ለሆኑ የማጥቃትና የመከላከል እንቅስቃሴዎች ያለ ቡካዮ ሳካ ማሰብ አስቸጋሪ ነው የሚሆነው። አብዛኛውን ጊዜ በርካታ ተጫዋቾች የመስመር ተጫዋቾች በሚሆኑበት እንቅስቃሴ ውስጥ አንዱ ትልቁ ድክመታቸው የዲፌንሲቭ ዱዌል ሪያክሽናቸው ደካማ ነው ተብሎ ስለሚታሰብ ነው። በቡካዮ ሳካ ውስጥ ያለው የዲፌንሲቭ ዱዌል ሪያክሽናቸው በጣም ከፍተኛ ከሆኑና የዲፌንሲቭ ኳሊቲው ያደገ የሚባል ተጫዋች መሆኑን ፕሩቭ ያደረገባቸው ብዙ የጨዋታ ቀናቶች ነበሩ። በዱዋል አታኪንግ ሲስተሞች ለምሳሌ እሱን ብቃት ከተመለከትን ሁለቱንም ነገሮች ማጥቃት የሚችል ነው። ኮሌክቲቭ የማጥቃት እንቅስቃሴዎች ላይ የሚገኝ ተጫዋች ነው። እንዲሁም በተናጠል የማጥቃት እንቅስቃሴዎች ውስጥ የሚገኝና ለብቻው የሆነ ነገር ማድረግ የሚችል ተጫዋች ነው። ስለዚህ የአታኪንግ ሰርድ ላይ የዚህ ተጫዋች ሚና በነገው ጨዋታ በትልቁ
ኤክስፔክት የሚደረግ ይሆናል ማለት ነው። ግን ልዩነታቸው በሁለቱ ተጫዋቾች ውስጥ የነገው ጨዋታ በምን ያክል ደረጃ ይወሰናል የሚለውን ዘርዘር አድርጌ የምመለከተው ይሆናል። ሁለቱንም በንጽጽር ጠንካራና ደካማ ጎናቸውን ለመመልከት እሞክራለሁ። በተለይ በጨዋታው ላይ ስለሚኖራቸው ኢምፓክት ለመመልከት የምሞክር ይሆናል። ጥሩ ጊዜ እንዲሆንላችሁ ከወዲሁ እጋብዛለሁ። ፖድካስቱን ሼር እና ላይክ አድርጉ ለሌሎች እንዲደርስ። ሰሞኑን በሚገባ ሼር እና ላይክ እያደረጋችሁ እያሳደጋችሁት ስለሆነ ከልብ አመሰግናለሁ። ይህን ፕሮዳክሽንም ሼር እና ላይክ አድርጉት። እንዲሁም ለፖድካስቱ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትዘነጉ። በአንድ የጨዋታ መንገድ ውስጥ የኤንዞ ማሬስካም ሆነ የሚኬል አርቴታ ትልቁ የአሰልጣኝነት እድገታቸው የሚባለው ምንድነው? ያልተሰሩ ተጫዋቾችን እንደገና ሰርቶ ወደ ተሻለ ደረጃ ማምጣት ነው። ያልተሰሩ አማካኞችን፣ ያልተሰሩ ዊንገሮችን፣ ያልተሰሩ የተከላካይ መስመር ተጫዋቾችን ወደ ቡድን የጨዋታ እንቅስቃሴ ኢንቴግሬት አድርጎ ለቡድን የጨዋታ እንቅስቃሴ በሚሆን መንገድ መፍጠር ነው። በተለይም ደግሞ ሁለቱ ከሚጫወቱበት የጨዋታ ሀሳብ ተነስተን ይህንን ነገር በአሰልጣኞቹ ሲደጋገም ስንመለከት ምን ያክል በጨዋታ ሀሳባቸው ውስጥ የሚቆዩና የጨዋታ ሀሳብ ኢምፕሮቫይዜሽናቸው ጥሩ የሆኑ አሰልጣኞች እንደሆኑ ማየት ይቻላል። ያው የሚኬል አርቴታን የጨዋታ ታክቲክ በተደጋጋሚ ሰሞኑን ስላነሳሁት የኤንዞ ማሬስካን የጨዋታ ታክቲክና በተለይ ደግሞ ኤንዞ ማሬስካ በወጣት ተጫዋቾች ልክ እንደነ ኤስቴቫኦ አይነት ተጫዋቾችን እንዴት ተግባራዊ ለማድረግ በጨዋታ አክሽኖች ውስጥ እንዲገቡ ለማድረግ እንደሚጠቀም መመልከት እንችላለን። ለምሳሌ የኤንዞ የጨዋታ ታክቲክ የሚባለው ይሄ ፖሴሲቭ ፉትቦል የሚባለውን ነገር መገንባት የሚፈልግ ነው። በተለይም ፎከስ የሚያደርግበት ዋነኛው የጨዋታ ሀሳቡ የጨዋታውን ወሳኝ የሚባሉ ኮር ፖይንቶችን ሃንድል ማድረግ ነው። ለምሳሌ የታክቲክ አፈጻጸሙን ስንመለከተው ቅድሚያ የሚሰጠውን ነገር ስንመለከተው ኮንትሮል ማድረግ የሚፈልገው የኳሱን እንቅስቃሴና የእንቅስቃሴውን ሂደት ነው። ከዛ ውጭ እነኚህን ነገሮች ዲክቴት የሚያደርግበት የሚያዝበት አንዱ ሀሳቡ ምንድን ነው? ስፔሶችን በመፍጠር እንደገና የጌሙን ፔስ፣ የጌሙን ግለት፣ የጌሙን ቴምፖ በመቆጣጠር እነኚህን ሁለቱን ነገሮች ያለ የሚበታተን ሲኩዌንስ ማለትም ቅደም ተከተል፣ የእንቅስቃሴ ቅደም ተከተል ጨዋታውን ለመያዝ ይሞክራል። በዚህ አይነት የጨዋታ ሀሳብ ውስጥ እንደ ኤስቴቫኦ ዊሊያን አይነት ተጫዋቾች ያስፈልጋሉ። አንደኛ ኳሱን ለመቆጣጠር በሚደረገው ይሄ ፕራዮሪታይዝ በሚያደርገው የጨዋታ መንገድ ውስጥ ፔስ ያስፈልጋል። ኤስቴቫኦ አንዱ ትልቁ ኳሊቲ ፔሱ ነው። ኤስቴቫኦ ከኳስ ጋር በጣም ፈጣን፣ ከኳስ ውጭ በጣም ፈጣን የሚባል ተጫዋች ነው። እንዲያውም በባርሴሎናው ጨዋታ ያስቆጠራትን ጎል ከተመለከታችሁ የዚህ ተጫዋች አንዱ ትልቁ አቅም ፔስ ዊዝ ድሪብሊንግ አቢሊቲ ነው። የጨዋታውን ፍጥነት የሚቆጣጠርበት ከኳስ እያንከባለለ ተጋጣሚ ሜዳ ላይ የሚገባበት አእምሮ ጋር ሲዳመር የተጋጣሚን የጨዋታ እንቅስቃሴና ጫና ወደ ብልጫ ማምጣት የሚችል ተጫዋች ይሆናል ማለት ነው። አንድ ለአንድ ጨዋታዎችን ማሸነፍ መቻሉ ደግሞ ይበልጥ ተጫዋቹን በዘንድሮ የውድድር ዓመት እንዲጠበቅ ያደርገዋል። እስካሁን ድረስ 10 ጨዋታዎችን በፕሪሚየር ሊጉ አድርጓል ኤስቴቫኦ በአሰልጣኝ ኤንዞ ማሬስካ ቡድን ውስጥ ማለት ነው። ከነዚህ ውስጥ 6ቱን ተቀያሪ ሆኖ የገባባቸው ሲሆኑ ከነኚህ ጨዋታዎች ውስጥ አንድ ጎል አስቆጥሯል። አንድ ለጎል የሚሆን ኳስ አዘጋጅቷል። ተቀይሮ በገባባቸውም ሆነ ቋሚ ሆኖ ተሰልፎ በተጫወተባቸው ጨዋታዎች ውስጥ የዚህ ተጫዋች አቅም በተለይም ደግሞ ኤክስጂ ፐርቼኑን ኤክስጂውን እንዲሁም ደግሞ የኤክስፔክቲንግ ኤክስጂ ዊዛውት ፔናልቲ በፔናልቲ የሚቆጠሩ እንቅስቃሴዎችን ወይም ደግሞ ጎሎችን ሳይሆን ከፔናልቲ ውጭ ባሉ እንቅስቃሴዎች ውስጥ ማለትም በነፃ የጨዋታ እንቅስቃሴ ወደ ተጋጣሚ ሳጥን ገብቶ ጎሎችን ለማስቆጠር በሚያደርግበት ሂደት ውስጥ እድገቶቹ ከፍ ከፍ እያሉ እየመጡ ነው። ለምሳሌ ኤክስጂውን ብንመለከት 1.74 ነው ኤክስጂ። እንዲሁም ኤክስጂ ፐር ቼይኑን ብንመለከተው የዚህ ተጫዋች 2.2 ነው። ኤክስጂ ፐር ቼይን ማለት ጎሎቹ የሚቆጠሩበት የቅደም ተከተል ሂደትና ሰንሰለት እዛ ውስጥ ያለው የመጀመሪያና የቅድመ ተሳትፎ እንቅስቃሴ ማለት ነው። ከዛ ውጭም
ከሜዳው እንቅስቃሴ አንጻር የሜዳውን አደገኛ ቦታ የሚያጠቃበትም ኳሊቲው ለአሰልጣኝ ኤንዞ ማሬስካ በየጨዋታዎቹ እያደገ የተሻለ እየሆነ መጥቷል። ለምሳሌ አሁን የምንመለከተው ቁጥር ይህን በደንብ የሚያሳይ ነው። ከቦክስ ውስጥ ሙከራዎች በቼልሲ እስካሁን ድረስ ካደረጋቸው ከተጫወተባቸው ጨዋታዎች ውስጥ በ10 ጨዋታዎች ነግሬያችኋለሁ። ከ10 ውስጥ 6ቱ ተቀያሪ ሆኖ የተጫወተባቸው ጨዋታዎች ናቸው። 9ኙ ኢላማቸውን የጠበቁ ሙከራዎችን አድርጓል። ምን ያክል በጨዋታዎች ስኬታማ የሆነ የጨዋታ ጊዜ የሚያሳልፍ ተጫዋች እንደሆነ እየተመለከተ ነው። ከዛ ውጭ በእነዚህ 10 ጨዋታዎች ውስጥ ይሄ ተጫዋች በእንቅስቃሴ ኦፖዚሽን ቦክሶች ውስጥ እየሄደ የተቃራኒ ቡድን ሳጥን አካባቢ ኳሶችን በመረጋጋትና የተቃራኒ ቡድን ሳጥን አካባቢ ኳሶችን ነቅቶ ድሪብል አድርጎ ወደ ተጋጣሚ ሳጥን አደገኛው ቦታ በመግባት ደግሞ የተሻለ የሚባል አፈጻጸም አለው። በ10 ጨዋታ 35 ንክኪዎችን ያደረገው በ10 ጨዋታ 35 ንክኪዎች፣ ይሄ በጨዋታ 3.5 ማለት ነው። እንግዲህ የተጫዋች ያደረገው በጣም ብዙ ቁጥር። በአንድ ጨዋታ ኦፖዚሽን ቦክስ ውስጥ ፔኔትሬት አድርጎ ለመግባት ከ3 በላይ ንክኪዎችን ማድረግ ከቻለ በየጨዋታዎቹ እየበሰለና ለጨዋታው የሚሆነውን ነገር ደግሞ እየደጋገመና እያደረገ ሲሄድ ለጨዋታው አስፈላጊ የሚባለውን ነገር የሚጨምርበት ፖይንት ደግሞ ምን ያክል የሚያድግ እንደሚሆን ማንሳት ይቻላል። ለምሳሌ የተሟሉ የኳስ ሽግግሮችን በማድረግ ይህ ተጫዋች በተለይ ከአንድ አቅጣጫ ወደ ሌላኛው አቅጣጫ በሚደረጉ ሽግግሮች ውስጥ እነዚህ የጨዋታ እንቅስቃሴ ቀያሪ ወይም ደግሞ ብሪዚንግ ስፔስ የሚፈጠርባቸው ወይም ደግሞ የመተንፈሻ ቀዳዳዎች የሚፈጠሩባቸውን አቅጣጫዎችን በማዘጋጀት ተጫዋቹ በእነኚህ 10 ጨዋታዎች ውስጥ ወደ 8 የሚጠጉ ወሳኝ የሚባሉ የጌም ቼንጂንግ የኳስ ሽግግሮችና ቅብብሎችን ተግባራዊ ማድረግ ችሏል። እነኚህ በአጠቃላይ ኳስን ከአንድ አቅጣጫ ወደ ሌላ አቅጣጫ የሚያሸጋግሩና የኳሱን እንቅስቃሴ ተከትለው በሚሄዱ የማጥቃትና እንዲሁም ተጋጣሚን ጫና ውስጥ የሚከቱ ሐሳቦች ውስጥ ያላቸው ሚና በጣም ከፍተኛ የሆኑ ኳሶችን ነው ተጫዋቹ ተግባራዊ እያደረገ የሚገኘው። ፓሶቹን ስንመለከት ራሱ በ10 ጨዋታዎች ይህ ተጫዋች ወደ 131 ፓሶችን መፈጸም ችሏል። እነዚህ ፓሶች ጌም የሚቀይሩ ፓሶች ናቸው። የተጠቀማቸው ፓሶች ከአንድ አቅጣጫ ወደ ሌላ አቅጣጫ የጨዋታውን እንቅስቃሴ የጨዋታውን አጠቃላይ ሂደት የሚቀይሩና ሐሳባዊ የሆኑ ሽግግሮችን በተለይም ላልተሰሩ የጨዋታ ቀጠናዎች፣ ላላደጉ የጨዋታ ሐሳቦች መለወጫና እንቅስቃሴዎቹ እንዲያድጉ የሚያግዙ ናቸው። ያው በእንቅስቃሴ የዚህ ተጫዋች ሌላኛው ትልቁ ኳሊቲ የሚባለው ደግሞ ርቀው የሚገኙ ተጫዋቾችን ርቀው የሚገኙና ከእንቅስቃሴው የተነጠሉ ተጫዋቾችን ኮኔክት የሚያደርግበት አእምሮ ነው። ተጫዋቾችን ኮኔክት ለማድረግ የሚዘጋጅበት የአእምሮ ብስለቱ የተለየ ያደርገዋል። የእያንዳንዱ የጨዋታ ኳሊቲው በእነኚህ ፍቃድ የተሰጣቸውና ፍቃድ ባልተሰጣቸው እንቅስቃሴዎች ውስጥ የታጀበ ነው። የፓሲንግ አውትሌቶችን በማዘጋጀት በድሪብሊንግ ኦፕሽኖች ወይም ደግሞ ኳሶችን እየገፋ በሚሄድባቸው ቀጠናዎች የፓሲንግ አውትሌቶቹ በጣም አስፈላጊ ሆነው ሌሎች የተነጠሉ ተጫዋቾች እንዲገናኙ በማድረግና የነዚህ ተጫዋቾች ቀጣይ ሽግግር ህይወት ያለው ሽግግር እንዲሆን በማድረግ የኤስቴቫኦ ዊሊያን የዘንድሮ የውድድር ዓመት የቼልሲ አፈጻጸም ከተገመተው በላይ ስኬታማ ነበር ማለት ይቻላል። አንዱ የዚህ ተጫዋች ትልቁ ድክመት የሚባለው የኳስ ሪቴንሽኑና የመከላከል አደረጃጀት ውስጥ ገብቶ መከላከሉን የሚመራበት መንገድ ነው። በተለይ የሪከቨሪ ሩጫዎቹን ማስተካከል ይኖርበታል። እንዲሁም የተከፈቱ ቦታዎችን ተመልሶ በማጥቃት እንቅስቃሴና በመጠቃት እንቅስቃሴ መካከል ያለው ሚዛን የመጠበቅ ግዴታ ይኖርበታል ማለት ነው። ይህንን በየጨዋታዎቹ እያስተካከለ የሚመጣ ከሆነ ፖሴሽን ሪቴንሽን ላይ ኳስን መልሶ የማግኘትና የኳስ ቁጥጥር ብልጫን መልሶ የመውሰድ ስራዎችን ደጋግሞ የሚሰራ ከሆነ በስትራክቸርና በፍሉዲቲ ውስጥ የቼልሲ ወሳኙ ተጫዋች ሆኖ እንደሚያገለግል ይጠበቃል። ያሳለፍነው የውድድር ዓመት የቼልሲ አንዱ ትልቁ
ችግር የነበረው ቨርሳቲሊቲ ነው፣ ሁለገብነት ነው። በጨዋታዎች ውስጥ ለቼልሲ የሚሆኑ ተጫዋቾች በእንቅስቃሴው ውስጥ ሆነው እንቅስቃሴው ሊድ የሚያደርጉበት የተለዋዋጭነት ባህሪ ችግር ነበራቸው። በተለይም ደግሞ የሜዳውን ያጣውን ስፋት፣ ይሄ ላክ ኦፍ ዊድዝ የሚለው ማለት ነው። አሰልጣኝ ኤንዞ ማሬስካን ይሄ ተጫዋች መጥቶ በትልቁ ሰጥቷቸዋል። ትልቅ ስምና አቅም ያላቸው ተጫዋቾች ይሄኛውን ዊድዝ ሊሰጡ አልቻሉም ነበር። በተደጋጋሚ ስህተቶች ይሳሳቱባቸው ነበር። በዊድዝ ማጥቃት ሄደው ወደ ተጋጣሚ ሜዳ ገብተው ኳሱን አቆይተው በማጥቃት እንቅስቃሴ ውስጥ ፖዚሽናል ኦኩፔሽንን እንዳይመሩ፣ የተነጠለ ቅርጽ የቡድን ማጥቃት እንቅስቃሴ እንዳይኖረው፣ አታኪንግ አይዞሌትድ ስትራክቸር እንዳይኖረው ቼልሲን ችግር ውስጥ ከተውት ነበር። ዘንድሮ ግን የዚህ ተጫዋች መኖር በተወሰነ የቼልሲን የማጥቃት እንቅስቃሴ ከኮል ፓልመር ጋር ሆኖ እሱም በሚጎዳባቸው ጨዋታዎች ውስጥ ሆኖ የተሻለውን ነገር እየሰራ ተመልክተነዋል። ስለዚህ ቼልሲ ያጣው የነበረው ነገር ምንድነው? ዊድዝ አጥቶ ነበረ። ቼልሲ ሜዳን አስፍቶ የመጫወት ሜዳን ለጥጦ የተሻለ ነገር የማድረግ ችግር ውስጥ ነበር። ይህንን ሜዳን ለጥጦ የመጫወትን ችግር ቼልሲ በዚህ ተጫዋች ውስጥ አግኝቷል። ግን ወደፊት የሚያድግና ምናልባት በዘንድሮ የውድድር ዓመት በቀጣዮቹ ዓመታትም የተሻለ የሚለወጥ ስኪል ስለሚሆን የተጫዋቹ ስኪል በቀጣዮቹ ጊዜያቶችም አድጎ የተሻለ ከፍ ያለ የተጫዋች አቅም ይመለከታሉ የቼልሲ ደጋፊዎች ተብሎ ይጠበቃል። ወደ ቡካዮ ሳካ እንምጣ። ያው ሳካ ብዙም ትንታኔ የሚፈልግ ተጫዋች አለ። የአሰልጣኝ ሚኬል አርቴታ የጨዋታ መንገድ ምን እንደሆነ ይታወቃል። በተለይ ደግሞ የፖዚሽናል ፍሉዲቲን የሚፈልግ ነው። ፖዚሽናል ፍሉዲቲ የሚፈልገው ደግሞ የመለዋወጥና በተለይም ደግሞ ናሮ ላይኖችን የመፍጠር እንደገና ዋይድ ላይኖችን ማዘጋጀት፣ የዊንግ ባኮች ሰፖርትን ማግኘት፣ እንዲሁም የመጨረሻ የማጥቃት እንቅስቃሴን ይበልጥ ጥራት ያለው ማድረግ፣ ተጋጣሚ የመጫወቻ ሚድ ዞኑን አግባቡ እንዳይጠቀም የተጫዋቾችን ተለዋዋጭነት ተግባራዊ በማድረግ የስትራክቸሩ የተጋጣሚ እንቅስቃሴ ጠላት ሆኖ በሜዳ እንቅስቃሴ ብልጫ መውሰድን ነው የሚፈልገው። በዘንድሮ የውድድር ዓመት ሚኬል አርቴታ ተግባራዊ ያደረገው ከሚገኘው የጨዋታ ሐሳብ ተነስተን የቡካዮ ሳካ በ4-3-3 እና በ4-2-3-1 ስትራክቸር ውስጥም የሚኖረው ሚና በዛው ልክ አብሮ የሚያድግ እንደሚሆን ይጠበቃል። በተለይ የመጨረሻውን የሜዳ ክፍል በማጥቃት የአሰልጣኝ ሚኬል አርቴታ ቡድን የሚፈልገው ጥራት በቡካዮ ሳካ እግር ስር ውስጥ አለ። ከኋላ በሚጀምርበት እንቅስቃሴ ውስጥ እንዲሁም ፖሴሽን ቤዝድ ፉትቦል ስለሚጫወት ኳሱን ሜንቴን ማድረግ፣ ማቆየት፣ ማረጋገጥ እንዲሁም የጨዋታውን ቴምፖ ዲክቴት ማድረግ እና የጎል ማስቆጠር እድሎችን ማዘጋጀት ስለሚሆን እንደ ቡካዮ ሳካ አይነት ተጫዋች በሚገባ ያስፈልጋል። ለምሳሌ የዘንድሮ የውድድር ዓመትን የቡካዮ ሳካን ስታት ስንመለከት ተጫዋቹ ከተጫወተበት ጨዋታ አንጻር ያለው ቁጥር በጣም ከፍ ያለ ነው። 10 ጨዋታዎችን አድርጓል እስካሁን በፕሪሚየር ሊጉ አርሰናል። አንድ ጨዋታ ተቀያሪ ሆኖ ተሰልፎ ተጫውቷል። 3 ጎሎችን ማስቆጠር ችሏል ተጫዋቹ። ኤክስጂውን ስንመለከት እንዲሁም ደግሞ ኤክስጂ ፐርቼኑን ስንመለከት የቡካዮ ሳካ በጣም ከፍተኛ ነው። ኤክስጂው 2.52 ነው። በጣም ከፍተኛ ቁጥር ነው። ኤክስጂ ፐርቼኑ ስንመለከት ወደ 2.75 አካባቢ ነው የቡካዮ ሳካ። በሳጥን እንቅስቃሴ በተለይ በተጋጣሚ የሳጥን እንቅስቃሴ በ10 ጨዋታዎች ላይ ቡካዮ ሳካ በሳጥን ውስጥ 10 ኢላማቸውን የጠበቁ ሙከራዎችን ማድረግ ችሏል። ዋይድ አታኮችን በተመለከተ ከሳጥን ውጭ ባደረጋቸው እንቅስቃሴ ወደ 13 ዋይድ አታኮችን ሞክሯል። በተጋጣሚ ሳጥን እንቅስቃሴ የተጋጣሚ ሳጥን ውስጥ ኳስ በመንካት በ10 ጨዋታዎች 47 ኳሶችን ነክቷል። ይሄ በጣም ከፍተኛ ቁጥር ነው። በየጨዋታዎቹ 4.7 ኳሶችን ይነካካል ማለት ነው። እነዚህ አደገኛ ኳሶች ተች
ሊድ ቱ ጎልስ ናቸው። ንክኪዎቹ ወደ ጎል የሚመሩ ናቸው። ተጋጣሚን ጫና ውስጥ የሚከቱና አርሰናልን በእያንዳንዱ የጨዋታ መንገድ ውስጥ አይዞሌትድ የሆነ ስትራክቸር እንዳይኖረው የሚያደርጉ ናቸው። የኤስቴቫኦ ዊሊያን ጉዳይ ሳነሳ የዊሊያን ልዩነቱ ምንድን ነው በሚል ካስቀመጥኳቸው ሐሳቦች መካከል ፖዚሽናል ኦኩፔሽን አንዱ ነው። ፖዚሽናል ኦኩፔሽን ውስጥ የቡካዮ ሳካ አፈጻጸምም አለ። የቡካዮ ሳካ የመጨረሻውን የሜዳ ክፍል በተለይ ያልተጠቁ ክፍት የሆኑ የሜዳ ክፍሎችን ለማጥቃት ያለው ኳሊቲ እጅግ በጣም ከፍተኛ ነው። ከነኚህ አደገኛ ዞኖች ተነስቶ ወደ ቀጣይ የማጥቂያ ዞኖች በሚሄድበት ሰዓት የተጋጣሚን የጨዋታ እሳቤ በማበላሸትና ተጋጣሚ ትክክለኛ የሆነ የጨዋታ ስትራክቸር ውስጥ ሆኖ እንዳያስብ ቀጣዩን አደገኛ ነገር እንዳያስብ በማድረግ የሚያዘጋጃቸው የማዳከሚያ መንገዶች ለዚህ ማሳያዎች ናቸው። ለምሳሌ ቡካዮ ሳካ በእንደነኛ አይነት እንቅስቃሴዎች ላይ ከሚያደርጋቸው ነገሮች መካከል ከኳስ እንቅስቃሴ ውጭ መቆም ይገኝበታል። ኳሱ በሌለባቸው አቅጣጫዎች ቆሞ የተጫዋቾችን ትኩረት በመያዝ ሌሎች የቡድን ጓደኞቹ በነፃ የጨዋታ እንቅስቃሴ ውስጥ ወደ ቀጣዩ የማጥቂያና ወደ ቀጣዩ ኳስን ሪቴን ወደ ማድረጊያ እንቅስቃሴ ውስጥ እንዲገቡ ያደርጋቸዋል። ያው አስቸጋሪው የሚባለው በሜዳ እንቅስቃሴ ውስጥ ኳስን እግር ላይ ማቆየት ነው። ኳስን እግር ላይ በሚያቆዩባቸው እንቅስቃሴዎች ውስጥ የተጋጣሚ እንቅስቃሴ መጥቶ ጫና እንዳይፈጥር ተጋጣሚ በተደጋጋሚ በሚፈጥረው ጫና የሚታሰበውና የሚታቀደውን ነገር የቡድን ጓደኞቹ ለማድረግ እንዳይቸገሩ ያዘጋጃቸዋል። በእያንዳንዱ እንቅስቃሴ ውስጥ የሱ ትኩረት ውስጥ መግባት ሌላው የቡድን ጓደኛ የተሻለ የጨዋታ አፈጻጸም እንዲኖረው ያደርጋል። ይሄ ነው ፖዚሽናል ኦኩፔሽን የምንለው። ፖዚሽናል ኦኩፔሽን አብዛኛውን እንደ ቡካዮ ሳካ አይነት ስማርት የሆኑ ተጫዋቾች የሚጠቀሙበት ኳሊቲ ነው። በክሪኤቲቭ ፍሪደም ለምሳሌ በፈጠራ ነፃነት ውስጥ የቡካዮ ሳካን እንቅስቃሴ ከተመለከት ነው አይሶሌትድ በሆኑ ስትራክቸሮች ውስጥ ወይም ደግሞ በተነጠሉ የጨዋታ መንገዶቹ ውስጥ ቅርጾች ውስጥ ይሄ ተጫዋች አብዛኛውን ጊዜ አስቸጋሪ የሚባሉ ነገሮችን አንድ ለአንድ ቆርጦ በመግባት የመጨረሻው የሜዳ ክፍል ላይ የሚኖረውን የተጋጣሚ የመከላከልና የተጋጣሚ ጨዋታን ጫና ውስጥ የመክተት እንቅስቃሴ የሚመራው እሱ ነው። ዊንገር እንደመሆኑ ስትራክቸርና ፍሉዲቲን ተከትሎ በሚያደርጋቸው እንቅስቃሴዎች ውስጥ በተደጋጋሚ የሚያዘጋጃቸው ቀጣይ ለሱ አደገኛ የሚባሉ ተጋጣሚን ይበልጥ ጫና ውስጥ የሚከቱ ሽግግሮችን ያደርጋል። ይህ ሽግግር የማጥቃቱን ጥራት በማሳደግ የማጥቃቱን እንቅስቃሴ ይበልጥ በተሻለ እንዲመራ ያደርገዋል። ለምሳሌ የዘንድሮ የውድድር ዓመት የዚህ ተጫዋች የቀኝና የግራ ማጥቃት እንቅስቃሴ በአርሰናል 18.7% አድጓል። የቡካዮ ሳካ በተለይ ከጉዳት ነፃ በሆነባቸው የጨዋታ ቀናቶች ቡካዮ ሳካ እያደገ የተሻሉ ነገሮችን መፍጠር እየቻለ ነው የሚገኘው። ቡካዮ ሳካ በ10 ጨዋታዎች የተሟሉ የኳስ ቅብብሎችን 270 የኳስ ቅብብሎችን ለቡድን ጓደኞቹ መስጠት ችሏል። ረዣዥም የጨዋታ አቅጣጫን የቀየሩ 16 ኳሶችን ማዘጋጀት ችሏል። ቡካዮ ሳካ በዚህ የውድድር ዓመት የተሟሉ የኳስ ድሪብሎችን በመፈጸም የተሻለ ነገር አድርጓል። ወደ 36 የሚጠጉ ድሪብሎችን አድርጎ ወደ ተጋጣሚ እንቅስቃሴ ገብቷል። ከነዚህ ውስጥ እንግዲህ አፈጻጸማቸው ወደ 67.7% ድሪብሎቹ ማለት ነው። የፊዚካል ባትሎቹን ብንመለከት አብዛኛውን የፊዚካል ባትሉ ቡካዮ ሳካ እየበሰለ እያደገ የተሻለ ከፍ እያለ የመጣባቸው ናቸው። ኤሪያል ዱዌሎቹ ለምሳሌ የአየር ላይ ኳሶችን የሚያሸንፍበትን መንገድ በተለይም ደግሞ በኦፖዚሽን ቦክስ ውስጥ የተጋጣሚ ሳጥን ውስጥ ሆኖ እነኚህን ኳሶች በማሸነፍ ቁጥሮቹ እየጨመሩ መጥተዋል። ወሳኝ የሚባሉ በ10 ጨዋታዎች ውስጥ 9 ኤሪያል ዱዌሎችን አሸንፏል። የግራውንድ ዱዌሎችን በራሱ ወደ 61 ግራውንድ ዱዌሎችን መፈጸም ችሏል ቡካዮ ሳካ። ታክሎችን አሁን ቅድም ያነሳ ነው የኤስቴቫኦ ትልቁ ድክመት ያልነው
የሪከቨሪ ታክሎችን ወይም ደግሞ ተመላሽ የሚባሉ ተመልሶ ተጋጣሚ ጫና ውስጥ የሚከቱ ተጋጣሚ በሚያጠቃበት ስትራክቸር ውስጥ የሚከላከለው ውስን የሆነ የቡድን ጓደኛ ብቻ እንዳልሆነ የሚያሳየው የጋራ የመከላከል አደረጃጀት ውስጥ ገብቶ ቶሎ የታክሎችን የሪከቨሪ ታክሎችን በማድረግ የዚህ ተጫዋች ቁጥር ይበልጧል። ቡካዮ ሳካ ስቴቫውን ይበልጧል። 15 ሪከቨሪ ታክሎችን አድርጓል ይሄ ተጫዋች ከ10 ጨዋታዎች ውስጥ ማለት ነው። ኢንተርሴፕሽኖቹን ስንመለከትም ወደ 6 የሚጠጉ ኢንተርሴፕሽኖችን አድርጓል። ስለዚህ በዘንድሮ የውድድር ዓመት ቡካዮ ሳካ የተሻለ ቁጥር እያስመዘገበ የሚገኝበትን ዓመት ነው እያሳለፈ የሚገኘው ማለት ነው። እንግዲህ የነገው ጨዋታ በየትኛው ባትል ያልቃል፣ ማን ያሸንፋል የሚለው የሚጠበቅ ነው። እስኪ እናንተ ተሳተፉበት፣ ሐሳብ ስጡበት፣ ሼር አድርጉት፣ ላይክ ማድረጋችሁን አትዘንጉ፣ ሌሎችን እንዲደርስ አድርጉ። ጥሩ ጊዜ ይሁንላችሁ።